ሰላም ክብራትና ክብራን እንኳን ወደ ዳናው ቻይኒስ በድጋሚ በሰላም መጣችሁ። ዛሬ የምንማማረው በስታንዳርድ ማንዳሪን ወይም ደግሞ ቻይንኛ ቋንቋ ውስጥ ሴንቴንስ ስትራክቸር እንዴት ነው የሚለውን አብረን እናያለን ማለት ነው። ይህንን ርዕስ የመረጥኩበት በዋናነት ለምንድን ነው? ከዚህ በፊት ባለው ቪዲዮ ስለ ቻይንኛ ቋንቋ መሰረታዊ ነገሮች ከአንድ ሰው ከዜሮ ሲነሳ ምን ማድረግ አለበት የሚለውን ኮር የተባሉት ነገሮችን ባለፉት ቪዲዮዎች ስለተማማርን ቀጣይ አንድ ሰው እነዛ ስቴፖች ካለፈ በኋላ ቀጥታ ወደ ንግግር መለማመድ መግባት አለበት ብዬ ስላመንኩ ነው ይህንን ርዕስ ይዤላቸው የመጣሁት። ብዙ ጊዜ ሰዎች ቃላትን ብቻ ሸምድደው ይዙና መናገር አይችሉም ወይም ደግሞ መስማት አይችሉም ማለት ነው። ስለዚህ ትክክለኛው ስቴፕ ቃላትን፣ ድምፆችንና ዜማዎችን ማወቅ ከተቻለ ቀጣዩ ስቴፕ መናገር በትክክለኛው ስትራክቸር መሰረት ሴንቴንሶቹን ገንብተው መናገር መቻል አለባቸው ማለት ነው። ስለዚህ በዛሬ ኮርስ ቻይንኛ ቋንቋ የቋንቋው ስትራክቸር ወይም ደግሞ ስታንዳርድ ሴንቴንስ ስትራክቸሩ ምን ይመስላል የሚለውን በቀላሉ ቤዚኩን አስጨብጣቸዋለሁ። በመቀጠል ደግሞ አንዳንድ ኤግዛምፕሎችን አብረን እናያለን ማለት ነው። በዋናነት ስታንዳርድ ሴንቴንስ ስትራክቸር ብዬ ያስቀመጥኩበት ወይ ምንድነው? ሶፊስቲኬትድ የሆኑ አንዳንድ ረጅም የሆኑ ሴንቴንስ ስትራክቸሮችን አሁን ማስገባት አልፈልግም። ምክንያቱም ቀጣይ ሞር አንደርስታንድ እያደረጋችሁ ስትሄዱ፣ ኤክስፔሪንስ ሊሆናችሁ ስትሄዱ ብዙ ኮምፕሊኬትድ የሆኑ ስትራክቸሮች ጋር እንመጣለን። አክቹዋሊ ያው ብዙም ኮምፕሊኬት አይሆንም፣ ምክንያቱም ቦቶም ላይ ነው ከያዛችሁ ቀጣይ ነገሮቹ በቀላሉ እየተረዳችሁ የምትሄዱት ነገር ስለሆነ ራስን በራስ ኢምፕሩቭ እያደረጋችሁ ትሄዳላችሁ ብዬ አስባለሁ ማለት ነው። ስለዚህ ወደ ኮርሱ በቀጥታ ስገባ ቻይኒዝ ላንጉዌጅ ሴንቴንስ ስትራክቸር ሰብጀክት የምንለው በቻይንኛ ቹውይ ይባላል ማለት ነው። ኢን ቻይኒዝ ዊ ኮል ኢት ቹውይ ሰብጀክት። ቨርብ ወይም ደግሞ ድርጊት የምንለው በቻይንኛ ዶንግስ ኤንድ ኦብጀክት ተብለው የሚገለጹ ደግሞ ቢንግዩ ይባላል ማለት ነው በቻይንኛ። ሰብጀክት ብለን የምንወስዳቸው ወይም ደግሞ የድርጊት ፈጻሚ ባለቤት ብለን የምንወስዳቸው የሰው ልጆች ሊሆኑ ይችላሉ። It might be persons or the human being. So we can say it in Chinese, 人. 人 means people, person, human. So 人 can be subject, okay? 人可以做主语，如果是一个动物，也可以做主语。It can be animals. It can be any kind of matter that can do some actions. So matter or things, we can call it 事物ብለን እንጠራለን ማለት ነው። ስለዚህ እነዚህ ነገሮች ሰብጀክት መሆን የሚችሉ ነገሮች ናቸው ማለት ነው። ሰብጀክት ማንኛውም አይነት ድርጊትን መፈጸም የሚችል ነገር ጁዊ መሆን ይችላል፣ ሰብጀክት መሆን ይችላል ማለት ነው። ስንቀጥል አክሽኖቹን ቨርቦች ናቸው ማለት ነው። ቨርብ ብለን የምንጠራቸው ዶንግስ ዶንግስ 有一些例子你们可以看一下。አክሽን ብለን የምንላቸውን እንደ ኤግዛምፕል ሲምፕሊፋይ አድርጌ ያቀረብኩላችሁ ሪድ ማንበብ አይደለ? በጣም ቀላል ምንድነው ቨርብ ነው ይሄ ሪድ ማንበብ።用中文 read 是什么意思？就是看的意思，看。这个动词看一般是什么样的东西会看呢？会看书呢？就是人会看。人当然有很多的身份后面我们会看一些句子。በመጀመሪያ ደረጃ ድርጊት ፈጻሚ አለ፣ ድርጊቶቹ አሉ፣ ድርጊቱ ደግሞ የሚፈጸምበት አካል አለ ማለት ነው። ዳይሬክትሊ ይሄንን ኮምቢኔሽን ከፈጠርን ሎጂካሊ ያልኩኝ ግራማቲካሊ ኮሬክት ነው ማለት ነው። የመጀመሪያው ስቴፕ ምንድነው? ግራመሩን የጠበቀ ትክክለኛ ሪዝነብል የሆነውን ላንጉዌጅ ስትራክቸሩን ማሟላት ችለናል ማለት ነው። ነገር ግን ቀጥሎ የምናስበው ነገር ደግሞ ምንድነው?
ሎጂካል ኮምቢኔሽን የሚባል ነገር አለ። ሎጂካል ኮምቢኔሽን የሚባለው ለምሳሌ አንዱ አክሽን ማንበብ ከሆነ ማንበብን ሊፈጽም የሚችለው ሰው ነው አይደለ? እንዲያደርግ የሚችለው ሰው ነው፣ ወይም ደግሞ ሰዋዊ ባህሪ ያለ ነገር ብቻ ነው ማንበብን ሊፈጽም የሚችለው ማለት ነው። ስለዚህ ሎጂካል ኮምቢኔሽኑን አብረን እናስኬዳለን ማለት ነው። ሁለተኛው መብላት ኢት የምንለው በቻይንኛ ሽ እንላለን። ሽ እነዚህ ሳውንዶች ስናወጣ እንዴት እንደምናወጣ ከዚህ በፊት በሰራሁት ቪዲዮ አብረን አይተናል። ሄዳችሁ ማየት ትችላላችሁ ማለት ነው። ሽ መብላት ነው፣ ድርጊት ነው። ድሪንክ ወይም መጠጣት ህ ይባላል። ህ ዱ ኦር ሜክ የሆነ ነገር መስራት ወይም ድርጊት መፈጸም ዙዎ ይባላል ማለት ነው። ዙዎ መስራት፣ ዙዎ ጥሩ ነገር ነው። ዙዎ ዙዎ ሸማ ዙዎ ጎንዞ ዙዎ ዙዬ ደንገ መጽሐፍ ወይም ደግሞ ጽሁፍ መጽሐፍ፣ ይሄ ሽዬ ይባላል በቻይንኛ ማለት ነው። ስለዚህ እነዚህ እንደ ኤግዛምፕል ያወጣላችሁ ነገሮች ናቸው። ከዚህ ጋር ኮምቢኔሽን ሊፈጥሩ የሚችሉ ደግሞ ኦብጀክቶች፣ እነዚህ ድርጊቶችን ተፈጻሚ ሊሆኑባቸው የሚችሉ ኦብጀክቶች ደግሞ እንደ ምሳሌ ያነሳሁት ቡክ መጽሐፍ፣ ሹ እንላለን በቻይንኛ። ፉድ ወይም ምግብ ፋን እንላለን። ወተር ወይም ደግሞ ውሃ ሹይ፣ ወርክ ወይም ስራ ጎንዞ እንላለን ማለት ነው። እነዚህ ነገሮች እንደ ኤግዛምፕል እንዲገባችሁ ቀድሜ የጻፍኩት ደግሞ ጊዜ ለመቆጠብ ነው። እንዲገባቸው ያዘጋጀሁት ነገሮች ናቸው። ለምሳሌ እንጠቀማቸዋለን ማለት ነው። ቅድም ወዳልነው ስንመለስ ሴንቴንስ ስትራክቸር ስንል ሰብጀክት ጁይ ፕላስ ቨርብ ዶንጽ ፕላስ ኦብጀክት ቢንዩ 然后呢你要考虑逻辑匹配。ሎጂ ፒፔ ማለት ሎጂካል ኮምቢኔሽን ነው ማለት ነው። እነዚህ ነገሮች ኮንሲደር ካደረግን በኋላ the next is making sentence, which is you start to speak this language. You start to speak Chinese language. Congratulations. ይሄን ካወቀን እነዚህ ነገሮች ከየት እናገኛለን? በብዙ ነገር ማግኘት እንችላለን፣ አክሰስ ማግኘት እንችላለን። don't worry, this time there are a lot of resources on the internet, so you can download a lot of files, then you can refer and combine, then you can start to speak. But the bottom line, don't forget, for the Chinese language, if you are not able to identify the tones, today, congratulations, if you pass that step, then you can make sentence and you can start to speak Chinese language. Always remember subject plus verb plus object. For example, let me give you one example. I will select a subject, 主语, for you at this time. For this time, I choose 老师. 老师ማለት መምህር ማለት ነው። እሺ እንዳትረሱ። 老师 ከዚህ በፊት አስተምሬያለሁ። እነዚህ ፒኒን ይባላሉ ማለት ነው። በእንግሊዝኛ ፊደል ቻይንኛ ትርጉም ድምጾች ሲጻፉ ፒኒን ይባላሉ። ፒኒን የምን ኮምቢኔሽን ነው ስንል አንድ ኢኒሻሎች አሉ፣ ሁለት ፋይናሎች አሉ ማለት ነው። ስለዚህ አንድ ኢኒሻል አለ፣ እዚህ ጋር አንድ ፋይናል አለ ማለት ነው። እነዚህ ሁለቱ አ ኦ አው እንላለን ማለት ነው። ለ ኢኒሻል ነው። ለ አው ላው but in the third tone we can say 老师 老师 teacher እንደማለት ነው፣ መምህር እንደማለት ነው።老师做什么呢？老师看什么？看书 is the book is the 书，看 is look or read， 老师 is the teacher. In this case the subject ባለቤት የምንለው 老师ይሆናል። ድርጊቱ ወይም 动词 看ማንበብ and 宾语 ኦብጀክት የምንለው ደግሞ 书እንላለን ማለት ነው። 老师看书 መምህሩ መጽሐፍ እያነበበ ነው፣ ወይም ደግሞ መምህሩ መጽሐፍ አነበበ ብለን ባጭሩ አንድ ሴንተንስ መስራት ይችላል ማለት ነው። This is a basic structure, but if you want
more longer sentence, then you can add different informations. So informations about the time, information about the location, information about the number or the amount, information about the kind or the type. So when you insert these informations to your sentence, then your sentence becomes more strong, more informative, and more complete. Okay, so that's the general logic of the sentence structure or the language. Okay, so ቀደም እንዳልነው እነዚህ መሰረታዊ የሆኑ የሴንቴንስ ስትራክቸር ከሆኑ እዚህ ጋር በሰጠኋችሁ ምሳሌ መሰረት መምህሩ መጽሐፍ አነበበ የሚለው ላይ ሰብጀክት ቨርብ እና ኦብጀክት ተጠቅመናል ማለት ነው። ሶ በመቀጠል ሴንቴንሳችን ደግሞ ሞር ጠንካራ፣ ሞር ረጅም፣ ሞር ደግሞ ኮምፕሊት እንዲሆን ከፈለግን የተለያዩ ኢንፎርሜሽኖችን እናስገባለን ማለት ነው። ሶ እነዚህ ኢንፎርሜሽኖች ጊዜን የሚመለከት መቼ፣ የት፣ ስንት ወይም ደግሞ ምን ያክል እና ምን አይነት የሚሉ ነገሮች ስንጨምር ሴንቴንሳችን እየረዘመ ይሄዳል ማለት ነው። ትክክለኛ አጨማመር ምን ይመስላል ብለን ስናይ ሰብጀክቱ ቀጥሎ መጀመሪያ የሚመጣው ጊዜ ነው። ከዛ በኋላ ቦታ ነው ማለት ነው። ከዛስ ከኦብጀክቱ በፊት የሚመጣው ደግሞ ገላጭ የሚገልጽ ማለት ነው። ይሄ ኦብጀክት ምንድን ነው፣ ምን አይነት ነው፣ ስንት ነው ምናምን የሚለው ነገር የሚገልጽልን ከኦብጀክቱ ቀድሞ የሚገባው ገላጩ ነው ማለት ነው። ስለዚህ እነዚህ ኢንፎርሜሽኖችን ብናስገባ ለምሳሌ አንድ ሰው መምህሩ መጽሐፍ አነበበ ሲባል ምን መጽሐፍ አነበበ ብሎ ቢጠይቀን ይህንን ጥያቄን መልሰዋለን ማለት ነው። ሰው ላውሽ ካን ሹ ጃሩ ይገራን ወኒ ላውሽ ካን ሸመሹ ኒከይ ሆይዳ ላውሽ ካን ሊሽ ሹ ላውሽ ካን ሊሽ ሹ ሊሽ ማለት ሂስትሪ ማለት ነው። የታሪክ መጽሐፍ እያነበበ ነው ማለት እንችላለን ማለት ነው። መቼ ወይን ቢለንስ ይህን ጥያቄ ለመመለስ ማድረግ ያለብን ምንድነው? ላውሽ ዞቴን ካን ሊሽ ሹ ዞቴን ማለት ትላንትና የስተርዴይ እንደማለት ነው ማለት ሶ we are answering the time information with our sentence. የት在哪里 where 在哪里老师昨天在哪里在办公室 in the office. Okay, yesterday in the office. 老师昨天在办公室看什么书历史书 so ምን እያነበበ ነው ስንል የታሪክ መጽሐፍ እያነበበ ነው። የት ቢሮ፣ መቼ ትላንትና፣ ከፈለግን ሰዓት መጥቀስ እንችላለን ማለት ነው። ስለዚህ ኢንፎርሜሽናችን እያበዛን ስንሄድ ሴንቴንሳችን እየረዘመ ይሄዳል ማለት ነው። በዚሁ አጋጣሚ ደግሞ ይዘን መሄድ ያለብን አንድ ነገር አለ። በጣም ጥሩ አድቫንቴጅ ነው ብዬ ማስበው ቻይንኛ ቋንቋ ውስጥ ቀላል የሚያደርግልኝ ነገር ምንድነው? ፓስት ቴንስ። ብዙ ጊዜ እንግሊዝኛ ስንማር ይከብደናል ይህ ነገር። እያንዳንዱ ወርድ የራሱ የሆነ ፓስት ቴንስ አለው ማለት ፓስት ፎርም አለው ማለት ነው። ግን ኢን ኬዝ ኦፍ ቻይኒዝ you should not worry about the past tense of the verbs. Okay, you can only add a single character and change the whole sentence to the past tense. Okay, so that is la. so በቻይንኛ ጊዜ ላ የምትል አንድ ቃል በመጨመር ሁሉንም ወደ ፓስት ቴንስ መቀየር እንችላለን ማለት ነው። so usually we add la at the end of the sentence. Okay, we add at the end of the sentence. So let's see. 老师昨天在办公室看历史书了。So yesterday ያለፈ ጊዜ ስለሆነ ላ ጨምራለሁ ማለት ነው። አሁን እያደረገ ከሆነ ደግሞ እዚህ ጋር እንጨምራለን ማለት ነው። ጀምዛይ ካልኩ አሁን ነው ማለት ነው። ላ ካልኩ ግን አልፈዋል ማለት ነው። ስለዚህ ይሄንን ይመስላል ሴንቴንስ ስትራክቸር። ስለዚህ ለእናንተ የምሰጣቸው የቤት ስራ ምንድነው? ሰብጀክቱ እኔ ላውሽ መምህር ነው የተጠቀምኩት። ካን የሚለውን ደግሞ ማንበብ፣ መጻፍ፣ ማንበብ። ስለዚህ እነዚህን ነው የተጠቀምኩት። እናንተ ደግሞ የተለያዩ ሰብጀክቶች ሰዎችን
ለምሳሌ በዶክተር መስራት የሚፈልግ ሰው ለዲክሽነሪ ውስጥ ገብቶ ዶክተር ብሎ ቢጽፍ በቻይንኛ ያወጣል። ቶን አንብቦ የሚያውቅ ሰው ቶን የሰራሁት ቪዲዮ ሄደ ካየ ደግሞ ትክክለኛ ቶን ምንድነው ለዶክተር የሚለውን ፒኒኑን በማየት ቶኑን በስነስርዓት መጥቀስ ይችላል። ዶክተር ሊያደርግ የሚችሉ ድርጊቶች ደግሞ አስታውሳችሁ ከዲክሽነሪ ማውረድ እና መጠቀም ትችላል፣ መተካት። እዚህ ቦታ ድርጊቱ ሊፈጸም የሚችለው ደግሞ ሰው ላይ ሊሆን ይችላል፣ እንስሳ ላይ ሊሆን ይችላል፣ እቃዎች ላይ ሊሆን ይችላል። ያ ድርጊት እንደ ሁኔታው እንደ ኮንቴክስቱ፣ እሱም ደግሞ ኦብጀክት ቦታ እየተካችሁ የጊዜ ኢንፎርሜሽን፣ የቦታ ኢንፎርሜሽን፣ የአማውንት፣ የታይፕ ኢንፎርሜሽን እና ሌላም ኢንፎርሜሽን እየተካችሁ ሴንቴንሳችሁ መለማመድ ትችላላችሁ ማለት ነው። ይሄን የሰጧችሁ ቤዝ ነው፣ ፎርሙላ ነው። በዚህ መሰረት ላንጉዌጃችሁን እያሳደጋችሁ ትሄዳላችሁ ማለት ነው። ስለዚህ ቻይንኛ ቋንቋ በጣም ቀለል አድርገን መማር ያለብን ቋንቋ ነው እንጂ አወሳስበን ካየነው እየከበደ ሊሄድ ይችላል ማለት ነው። ስለዚህ ደግሞ ቻናላችንን ሰብስክራይብ በማድረግ ሀሳባችሁን ኮመንት ላይ በማስቀመጥ እያበረታታችሁን እኛም ደግሞ የተሻለ የሆኑ ኮርሶችን ይዘን እንቀርባለን ማለት ነው። እስካሁን ያለን ከዳናው ቻይኒስ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ